እኔ መጥፎ ስምምነት አላደርግም። ዶናልድ ትራምፕ ስለ ኢራን አዲስ የኒውክሌር ድርድር የተነጋገሩት አነጋጋሪ ቃል። ይህንን መረጃ በዝርዝር እናካፍላችኋለን። ህብረቱ የምርጫ ታዛቢነት ስራዎችን በተፈናቃዮቹ መጠለያና በልዩ ጣቢያዎች ላይ አተኩሮ እንደሚሰራ አስታወቀ። የኢትዮጵያ የሰብአዊ መብቶች ድርጅት ህብረት በሰባተኛው ጠቅላላ ምርጫ የሚካሄደውን የምርጫ ታዛቢነት ስራውን በዋናነት የሀገር ውስጥ ተፈናቃዮች በሚገኙባቸው መጠለያ ጣቢያዎችና በልዩ የምርጫ ጣቢያዎች ላይ አተኩሮ እንደሚያከናውን አስታውቋል። ይህንን መረጃ በዝርዝር ይዘናል እናካፍላችኋለን። ኢሳያስ ወልቃይት በህወሓት እጅ እንዲገባ አይፈልግም ሲል ተንታኙ ተናግሯል። ይህንን መረጃ ይዘናል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። እኔ መጥፎ ስምምነት አላደርግም። ዶናልድ ትራምፕ ስለ ኢራን አዲስ የኒውክሌር ድርድር የተናገሩት አነጋጋሪ ቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራንና በአሜሪካ መካከል እየተደረገ ስላለው አዲስ የሰላምና የኒውክሌር ድርድር በሰጡት መግለጫ የዓለምን ትኩረት ስበዋል። ትራምፕ ተቺዎቻቸው ጥቃት እየሰነዘረሉት ገና ተደራድሮ ባልተጠናቀቀ ስምምነት ላይ ነው ሲሉ በጽኑ ተከላክለዋል። ፕሬዝዳንቱ ባወጡት ረጅም መግለጫ በአሁኑ ወቅት ከቴህራን ጋር እየተደረገ ያለው ውይይት የደገፉ ሲሆን የቀድሞውን የባራክ ኦባማ አስተዳደር የኒውክሌር ስምምነት ግን በከባድ ቃላትም ነቅፈዋል። የኦባማ አስተዳደር ለኢራን እጅግ ከፍተኛ መጠን ያለው ጥሬ ገንዘብ ወይንም ካሽ አሳልፎ የሰጠ መሆኑንና ይህ ውሳኔ ሀገሪቱ የኒውክሌር ፍላጎቷን እንደምትሳካ መንገድ የከፈተ መጥፎ አካሄድ እንደነበርም ትራምፕ ገልጸዋል። በራሳቸው የመደራደር ጥበብ ላይ ያላቸውን እምነት ሲያብራሩም እኔ ከኢራን ጋር ስምምነት ካደረግኩ እሱ ትክክለኛና ፍጹም ጥሩ ስምምነት ይሆናል፣ እኔ መጥፎ ስምምነቶችን አላደርግም ሲሉም በድፍረት ተናግረዋል። ይህ የትራምፕ መግለጫ የወጣው አዲስ የዋይት ሀውስ አስተዳደር የኢራንን የኒውክሌር መርሃ ግብር ለመግታት ከባድ ዓለም አቀፍ ግፊት እየገጠመው ባለበትና ድርድሩ ወሳኝ ምዕራፍ ላይ በደረሰበትም ወቅት ነው። ከሁለቱም ወገኖች የሚወጡ መረጃዎች እንደሚያሳዩት ምንም እንኳን በትልልቅ የውይይት አጀንዳዎች ላይ ንግግር ቢደረግም ስምምነቱ ገና ሙሉ በሙሉ ፍጻሜም አላገኘም። የዋይት ሀውስ ባለስልጣናት ድርድሩ በጥንቃቄ እየቀጠለ መሆኑን ገልጸው አሜሪካ ጥቅሟን የሚያስከብር ጠንካራ ስምምነት ላይ ብቻ እንደምትፈርምም በድጋሚ አረጋግጠዋል። በሌላ መረጃችን የኢትዮጵያ ሰብአዊ መብቶች ድርጅት ህብረት በሰባተኛው ጠቅላላ ምርጫ የሚያካሂደውን የምርጫ ታዛቢነት ስራው በዋናነት የሀገር ውስጥ ተፈናቃዮች በሚገኙባቸው መጠለያ ጣቢያዎችና በልዩ ልዩ ምርጫ ጣቢያዎች ላይ አተኩሮ እንደሚያከናውን አስታውቋል። የህብረቱ ዳይሬክተር አቶ መስዑድ ገበየው ለአሃዱ ሬዲዮ እንደገለጹት የኢትዮጵያ ብሔራዊ ምርጫ ቦርድ ከ45 ለሚበልጡ የሲቪል ማህበረሰብ ድርጅቶች የምርጫ ታዛቢነት እውቅና ሰጥቷል። ድርጅቶቹ በወሰዱት ፍቃድ መሰረት የተለያዩ ዝግጅቶችን እያደረጉ የመታዘብ ስራዎችን እንደሚጀምሩም ዳይሬክተሩ ጠቁመዋል። ህብረቱ ከሚታዘብባቸው ልዩ የምርጫ ጣቢያዎች መካከል በትምህርት ቤቶች፣ በዩኒቨርሲቲዎችና በወታደራዊ ካምፖች ውስጥ የሚቋቋመው የምርጫ ጣቢያዎች ይገኙበታል ተብሏል። ቦርዱ በተፈናቃዮች መጠለያና በተለያዩ አካባቢዎች ከ90 በላይ ልዩ የምርጫ ጣቢያዎችን እንደሚያቋቋም መረጃ እንዳላቸው የጠቀሱ አቶ መስዑድ ህብረቱ እነዚህ ልዩ የምርጫ ጣቢያዎች የሚቋቋሙባቸው ትክክለኛ ቦታዎች በይፋ ከታወቁ በኋላ አስቀድሞ የተዘጋጀውን የምርጫ ጣቢያዎችን ቁጥር ከፍ ሊያደርግ እንደሚችልም አስታውቀዋል። ምርጫው ፍጹም ሰላማዊ፣ ነጻና ፍትሃዊ ሆኖ እንዲጠናቀቅ የሲቪል ማህበረሰብ ድርጅቶች ሚና ከፍተኛ መሆኑ ይታወቃል። ህብረቱ ሂደቱን በገለልተኝነት ለመታዘብና ሰብአዊ መብቶች መከበራቸውን ለማረጋገጥ አስፈላጊውን ዝግጅት ሁሉ እያጠናቀቀ እንደሚገኝም አመላክቷል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ምርጫ ዘገባችን እናልፋለን። ኢሳያስ ወልቃይት በህወሓት እጅ እንዲገባ አይፈልጉም ሲሉ ተንታኙ ገለጹ። ህወሓት ጊዜያዊ መንግስቱን አፍርሶ የፕሪቶሪያ ስምምነትን መፍረሱን አውጆ የራሱን ምክር ቤት ካቋቋመ በኋላ የፌዴራል መንግስት ዝም ማለትን መርጧል። ይህን ተከትሎ ማዕከላዊ መንግስቱ ምን አይነት እርምጃ ሊወስድ ይችላል ለሚለው ጥያቄ መወያያም ሆኗል። በዚህ ጉዳይ ላይ ቢቢሲ አስደናቂ ዘገባን ይዞ መጥቷል። ዶክተር አደም ካሴ፣ ዶክተር ጌታቸው አሰፋና ፌዴራል መንግስቱ ምን አይነት እርምጃ ሊወስድ ይችላል በሚለው ዙሪያ ሰፊ ሀሳባቸውንም አጋርተዋል። ዶክተር ጌታቸው አሰፋ ህወሓት አስቀድሞ ውጊያ ሊከፍት ይችላል ወይ ተብለው ተጠይቀዋል። ምላሻቸውም ህወሓት ወታደራዊ እርምጃ ይወስዳል ብዬ አላምንም ይላሉ። ተንታኙ ገለጻ ግን ህወሓት ይህንን አማራጭ የማይወስደው ካለመፈለግ ሳይሆን ምናልባትም ፕራግማቲክ ከመሆን አንጻርም ነው። ተንታኙ የህወሓት አመራሮች በወታደራዊ እርምጃ ውስጥ በማይገቡበት አንዱ ምክንያት ከኤርትራ መንግስት ጋር ያላቸውን ግንኙነት ነው የሚል ግምገማም አላቸው። በህወሓት በኩል እርምጃ የሚወሰድ ከሆነ የትግራይ ኃይሎች በአማራ ክልል ስር በተዋቀሩ አስተዳደሮች ወደሚገኙት የምዕራብ ትግራይ አካባቢዎች ሊያመሩ እንደሚችሉ የሚጠቁሙ ተንታኙ ይህ ጉዳይ ከኤርትራ መንግስት ጋር ያላቸውን ግንኙነት እንደሚያወሳስበውም ይጠቅሳሉ። የፖለቲካ ተንታኙ ዶክተር
ዶክተር ጌታቸው ግን ከህወሓት አመራሮች ጋር ግንኙነት እንዳለው የሚገለጸው የአስመራ መንግስት በፍጹም ምዕራብ ትግራይ ተመልሶ ከሱዳን ጋር መገናኘት የሚለውን የሚፈልገውን ሴናሪዮ አይደለም በማለት ህወሓት ወልቃይትን ለመቆጣጠር ቢነሳ የሻዕቢያ አገዛዝ ደስተኛ እንደማይሆንም አረጋግጠዋል። በመሆኑ በማጠቃለያቸው ተንታኙ ኢሳያስ ወልቃይት በህወሓት እጅ እንዲገባ አይፈልጉም ሲሉም ገልጸዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።